በፈረንጆች በቀን 20 እንትን ሂጃለሁኝ ምንድነው የሚባለው ቦታ ሙስተሽፋ ሽሜሲ ሂጄ የልጅቷ የህክምና ምርመራ የሰፋራ አመር የፖሊስ ወረቀት የውክልና ወረቀት ኢትዮጵያ የተሰጠኝ የዚህ ሀገር እንደገና ጉዳይ አስጨርሽ ብሎ የላከኝ ወረቀት እነዚህ ሙሉ ወረቀቶች አያይዞ ልኮኛል። ከሄድኩ በኋላ ኤጀንሲው ላይ ስደውል በፈረንጆች በቀን 20 ኤጀንሲው ላይ 6000 ሪያል ለታቡኩ ተብለዋል ብዬ ነገርኩት። 5 ደቂቃ 10 ደቂቃ 5 ደቂቃ 10 ደቂቃ እያለኝ አዋት የጀመርኩት ከሰዓት በኋላ ይሄ በአረቦች አቆጣጠር ከሰዓት 11 ሰዓት ያቺኛው 5 ሰዓት አልቻል በኢትዮጵያ እስከ ከሰዓቱ ፀሐይ መጥለቂያ ድረስ ጠበቅኩት። ኤጀንቱ መጨረሻ ላይ አንደኛው ኑሩ የሚባለው ስልክ ሳያነሳልኝ ሲተው ወደ አንደኛው ደወልኩለት። እኔ ወደ ስሙ ሐሰን የሚባለው የኢንተርሊንክ ባለቤት ማለት ነው። ምን እየሰራችሁ ነው? ውክልና ሰጣችሁኝ እቺ ልጅ እዚህ ልትቀበር ትችላለች ብሏል ኤምባሲው። አንዳንድ ማሪ እዚህ ጋር አስክሬኗን የተቀበለው ሆስፒታል ማን ነው? ሆስፒታል ነው ያለው እንጂ ሆስፒታል የተቀበለው ሳይሆን ሆስፒታል ውስጥ ሊቀበር ሲል ከሆስፒታሉ ማን ተቀበለው? ሹርጣ። እኔ ውክልና ያለው ሰው ብቻ እኮ ነው አስክሬን መረከብ የሚችለው። አንቺ በሌለሽበት እኮ ማንንም አስክሬን መረከብ አይችልም። ለምን? ለአንቺ ቤተሰቦቿ ውክልና ስለሰጡሽ ስለ አስክሬኑ መዲና ብቻ ኃላፊነቱ ሰድልን ብለው አንቺ ለአንቺ ለቢሮዋ ኃላፊነቱ ሰድ ብለው ፈርመው ስለሰጡሽ ከአንቺ ውጪ ማንም አባቱ አስክሬኗን ማንቀሳቀስ አይችልም። ለምን? ለአንቺ ቤተሰቦቿ ኤምባሲ የሰጠኝን ወረቀት እኔ አንቺ ትበልጫለሽ ከኤምባሲ በውክልና። ምክንያቱም ቤተሰብ ውክልና የሰጠው ለኤምባሲ ሰው ለአንቺ ነው። አንቺ የምትይውን ብቻ ነው የሚያደርገው ኤምባሲ። ለምን? ውክልና ህጋዊ ውክልና ቤተሰብ በውጭ ጉዳይ እኔ እኮ ይሄንን ሂደት እኮ አላውቅም። ኤምባሲ ሂጄ እኮ ያናገርኩት ታቂ ኤምባሲ ያውቃላ። ኤምባሲ እንዴት ነው ቤተሰብ አስክሬኑ ይላክልን የሚከፈለው መስዋዕት ሁሉ እንከፍላለን እያለ እዛው አደባብሰው የሚቀብረው ከሆነ ኤምባሲው ከኤጀንሲው ጋር ተባብሯል ማለት ነው እኮ። ኤምባሲ ይኸውልሽ፣ ኤምባሲው ጋር ሲሄድ እኔ ኤምባሲው የሰጠኝ የውክልና ደብዳቤ የፖሊስ ምርመራ ወረቀት አስገብተንለት ወረቀት ሌላ ወረቀት ተጨማሪ ወረቀት ሰጠኝ። አንደኛው የምትሳፈርበት ቀን አብሮት የሻሃዳ ወረቀት የሚወጣበት ነው። ኦኬ ሻሃዳቱል ወፋ የሚወጣበት ወረቀት ነው። አንደኛው ወረቀት ደግሞ እዛ ስክሪን ያለበት ቦታ የሚገባ ነው። ፖሊስ ጋር ወስጄ ያን ወረቀት ሳሳየው ይሄንን ውሰጅና ሆስፒታል ላይ አስክሪኑ ጋር ነው የሚቀመጠው። ይሄ አስክሪን የሚንቀሳቀሰው በዚህ ስልክ ቁጥር ተደውሎ ነው። ደውለው እነሱ ሲያናግሩ የተመዘገበ የሰውየው ስልክ ቁጥር አለ፣ የአልፈሪድ ስልክ ማለት ነው። አልፈሪድ ቅበሩ አላቸው። አልፈሪድ ማለት የእናንተ ቢሮ አቡ ልግባ ሙሻለ ኬፉ ማን መርጥ ሰጠው? ቅበሩ ሚላቸው ማን መርጥ ሰጠው? አሁን እኮ ተፈቷል። አሁን እኮ ችግሩ እየተፈታ ነው። ይኸውላችሁ አዳምጡ። አንድ ጥያቄ ልጠይቃለሁ። እሷ መጀመሪያ እቺ እጇን የተጎዳችው ልጅ ማን ሰውየው ነው ያመጣት? አንቺ ነው ያመጣሻት? ሌላ ዜጋ እኮ ናት። አዎ ገብቶኛል። እሱ ነው ያመጣት? አንቺ ነው ያመጣሻት? ሌላ ዜጋ እኔ አይደለሁም እንጂ ስሪላንካዊ ናት እኮ። ገብቶኛል። ምንም ዜግነት ማን አመጣት ነው? በማን ስፖንሰር? ማን ነው እሷ ጋር ኮኔክሽን ያለው እዚህ ስራ ውስጥ የከተታት? አልፈሪድ። ኦኬ እንደ እኔ የሚታየኝ ምን እንደሆነ ታውቃላችሁ? ይሄ አልፈሪድ የሚባለው ይሄ አልፈሪድ የሚባለው እችን ሴት እችን ልጅ ጋር ኮንታክት አድርጎ ገንዘብ ተከፍሎት ከነዛ ከአሰሪዎቿ ተባብረው ነው የገደሏት። በቃ ይሄ ነው ፖይንቱ፣ ሌላ ነገር የለም። አንቺ መሀል ላይ ነው አሁን እየተሽከረከርሽ ያለሽው። አንቺ እኮ መብት እንኳን አልሰጥሽም። አሁን ብቻዋን አይደለችማ። ከቢሮ ውስጥ ይኸውልህ አስክሬኑ አጠገብ ቪዲዮ ላይ ያየናቸው ልጆች ከዛ ውስጥ ሁለቱ ወደ ሀገራቸው አዎ እኮ ተልከዋል አሉ። አዎ ገብቶኛል። ግን አሁን ይሄ ነገር በትክክል ያቺ ልጅ ሞት ፈርታ ነው የመጣችው። አቡዬ በደንብ አዳምጡ። ሞት ፈርታ ነው የመጣችው። ሞት ፈርቶ የመጣ ሰው ራሱን አያጠፋም። መሞት የሚፈልግ ሰው ደግሞ በራሱ እጅ ከሚሞት በሌላ ሰው እጅ መሞት ነው የሚመርጠው። ይሄ ሪያሊቲ ነው። ሊገሉኝ ነው እያለች መሞት ብትፈልግ ኖሮ እዛው ትቀመጣለች እንዲገሏት። እቺ ልጅ መጣለች፣ ፖሊስ ሪፖርት አድርጋለች። አንቺ ካልሞትሽ ልጃችን አይድንም ብለዋታል። ስለዚህ አልፈሪድ የሚባለው ነው ወስዶ እዛ ስራ ያስገባት። አልፈሪድ ተደውሎ እንዲገላት ታዟል። እሱ ደግሞ ከነዚህ ከሆኑ ልጆች ጋር ተባብሮ
ገለዋት በር ዘግተው ጠዋት ላይ ድራማ ነው የተሰራው። አለቀ። ከዚህ ውጭ ምንም ነገር የለም። ይሄን ነው የታየኝ። ቴንክ ዩ። ማን ስልክ ነው? ስልክ እየረበሻል ነው። መዲና አጠገብሽ ያለውን ስልክ ዝጊው ፕሊስ። አንዴ እዚህ የማናገርበት መስመር ነው የሚጮኸው። እሺ አንቺ ለምትኩ መልስ ልትተው? አዎ ለምንድን ነው የምትሰጪኝ? እኔ እኮ ከአንቺ ንግግርና እስካሁን ከሚባለው ያለኝን ድምዳሜ ነው። አንቺ መልስ ልትሰጪኝ አይገባም። እጅሽ አለበት። አንቺ እኮ ሬሳውን እንኳን ለመቅበር እየፈለግሽ እነሱ በሌላ ሰው ትዕዛዝ እንደቀበሩ ነው እየነገርሽኝ ያለሽ። ስለዚህ ይሄ ሰውዬ የነሱ ሀገር ዜጋ ነው፣ ዋትኤቨር ኮኔክሽን አለው። ለፖሊሶቹም ሮንግ ኢንፎርሜሽን እንዲጽፉ አድርጓል። ገንዘብ ተሰጥቶታል። ሁሉ ነገር እንዲደባበስ ተደርጓል። የፖሊስ ሪፖርቱን ማመን አይቻልም። ምንም ማመን አይቻልም። አንቺንም ልናምንሽ አንችልም። እጅሽ ካለበት ንገሪኝ። አንቺ መልስ መስጠት የለብሽም። ይሄን ነው የምለው። ኤምባሲ ፍቃድ ትቀበር የሚል ፍቃድ ማን ፈቅዶለት ሰጠ ነው የኛ ጥያቄ። አንደኛ። ሁለተኛ መዲና አንቺ ውክልናም ቢኖረኝም መብቴ እዛ ድረስ እንደሆነ አላውቅም ነበር ብለሽ መልሰሽልኛል ቅድም። እሺ ከተቀበረች በኋላስ ሄደሽ ለምን ያለኔ ፍቃድ እኔ ቤተሰቦቿ ውክልና ሰጥተውኝ አስክሬኑ ላኪ ብለውኝ ሳለ እናንተ ያለኔ ፍቃድ ለምን ቀበራችሁ ብለሽ ኤምባሲውንም ሆነ ሆስፒታሉንም ሆነ ጠይቀሻል? ኤምባሲ እኮ አላወቀም። ኤምባሲ ካላወቀ ማን ፍቃድ ሰጠ ታዲያ ልጅቷን እንድትቀበር? ፖሊስ ትዕዛዝ ሰጥ። ለኔ ለማሳመን የተጠቀሙት ንግግር ቤተሰቦቿ ጋር እኔ ነኝ ከራሴ መጥቶ ነው እኮ የነገርኳቸው እንጂ እነሱ እኮ ማንም ነገር ያላለኝም። እኔ ለኢንተርሊንክ ኤጀንሲ መልእክት አስቀመጥኩኝ። ስጠብቅ አልተነገራቸውም። የልጅቷ ቤተሰብ ሌላ ልጅ አለች የምታወራኝ ደጋግማ ትጠይቃለች። እንዴት ይሻላል ነገር አለ። ኖቲፊኬሽን እየገባ ምንድነው? የትኛው ስልክ ነው የሚጮህብን? ያው ሰዎቹ አሁን እየሰሙ ነው፣ ደንግጠዋል። ነገሩ እየተባነነባቸው ነው። ለዛ ነው ይሄ አልፍሬድ የሚባለው ሰው ለፍርድ መቅረብ አለበት፣ መያዝ አለበት ከነ ፖሊሶች። መኩ ግለሰብ እኮ አይደለም፣ ቢሮ ነው፣ ኤጀንሲ ደላላ ቢሮ። አዎ በቃ ይሄ ስልኩ የሚያነሳው ሰውዬ እሱ ነው መያዝ ያለበት። ኤግዛክትሊ። እሺ ቆይ ማለት የሰው ነፍስ የሚያህል ነገር ጠፍቶ ማንም ንገሪ ሳይለኝ እኔ ነኝ ለቤተሰቦቼ ነገርኩ ማለት ላይክ ድመት እንደሞተ ነገር ዝም ብለው ቀብረው ዝም ብለው ህይወታቸው ሊቀጥሉ ነው። ለቤተሰብ የሚያልነገሩት አንቺ ከራስሽ ተነስተሽ ራስሽ የተናገርሽው አልገባኝም። እኔ ኤጀንሲ አልደወለላችሁም ወይ ብዬ ጠየኳት። እኔ ስታወራኝ የነበረችው ትዕግስት የምትባላለች። እሺ ትዕግስት ስታወራኝ ኤጀንሲ ምንም አልደወለም፣ ምንም ነገር የለም። አዎ ምንም የለም፣ ምንም ነገር የለም። አዎ በቃ ፈረንካችሁን እንዳትበሉ ልጅቱ እኮ ተቀብራለች ብዬ ነገርኳት እኮ። ውክልና እጅሽ ላይ እንዳትቀበር ላኪልንም የሚል እያለ አንቺ ልክ መቀበሯን ስትሰሚ እኔ አላውቅም ነበር እኮ። እኔ እኮ ይሄንን ጉዳይ እኮ ለመጀመሪያ ጊዜ ነው እንዲህ አይነት ውስጥ የከተቱኝ። ሰው ሊቀበር መቀበሯን ስትሰሚ ምን አልሽ? የመጀመሪያው ጥያቄ ሄደሽ የቀበራትን አካል ማን የቀበራት? መንግስት ነው አይደል? ሳውዲ ኤምባሲ ነው ወይ? ኤምባሲ አይደለም ካልሽ ፖሊስ ጣቢያ ነው። የሚመለከተው አካል ጋር ሄደሽ እኔ ወኪል ነኝ፣ እናቷ ውክልና ልከውልኛል፣ ስለዚህ ለምንድን ነው እኔን ሳትጠይቁኝ ልጅቷን የቀበራችሁት ብለሽ ጠይቀሻል? አው ጠይቄ ወረቀት ሰጥቶኛል። ምን የሚል ወረቀት? ለወስደሽ ለቢሮ ለከፊልሽ ስጪው አለኝ። እሺ ምን ይላል ወረቀቱ? ለኪሊናም በአረብኛ ነበር። ከፊል ወረቀቱን የሰጠው ምንድነው? እኛ ከ14 ቀን በላይ መቀመጥ አንችልም፣ ይሄ የመርከዙ ሽርጣ ያወጣው ትዕዛዝ ነውና ተቀብራለች። ለቤተሰብ በማን ፍቃድ ቀበራችኋት ብለሽ አልጠይቅሽም? ቢሮ አዘዘን አለ። ኢንተርሊንክ ማለት አዘዘን አለ። ቢሮ ካዘዘ ማለት ነው። ቢሮ ማን ፈቅዶለት አዘዘ? አንደኛ ፖሊስ በአፍ ብቻ አይታዘዝም። ቢሮ ቢሮ በአፍ ማዘዝ አይችልም። ፖሊስ ወረቀት ይፈልጋል። ምን የሚል ወረቀት? ከቤተሰቦቿ የተላከ ወረቀት፣ ልጃችን እዛው ትቀበር የሚል ወረቀት። ይሄንን ፌክ አሰርቶ ነው ቢሮ ወስዶ ለፖሊስ የሰጠው ነው። ዝም ብሎ እንደ አሁን ይኸውልሽ ሀቢባ የሆነ ቁጥር 2 ቁጥር ልክልሻለሁ። መጀመሪያ የደወለው ሰውዬ ማን ነው? ቁጥሩን ልክልሻለሁ። እሷን ጠይቂያት። ማን ነው የደወለው ለቤተሰብ? እኔ አላውቀውም። እሱ ቁጥር እኮ ልከውልኛል እኮ። ማን ነው? እኛም አናውቀውም። እንዴት አንቺ ካላወቅሽው ማን ነው ታዲያ? ከቢሮ ከእናንተ ቢሮ የማይታወቅ ሰው ደውሎ ልጅቷ መሞቷን ለቤተሰብ የተናገረው? ከእኛ ቢሮ አይደለም እኮ የተደወለው፣ ከኤምባሲ ነው የደወልኩት ሁላችሁ ነው ያላቸው። እኔ ቁጥሩን ላኩልኝ። ኤምባሲ አያውቅም አላልሽም? ኤምባሲ አያውቅም አያገባውም። ኖ ኤምባሲ ነኝ ብሎ ነው የደወለ። እኔ ጋር አሁን ብዙ ልጆች የአባይነሽን ጉዳይ ኤምባሲ ነኝ እያሉ ብዙ ሰዎች ያናግሩኛል፣ ይደውላሉ። ሰውዬው
ኤምባሲ ነኝ ላለሽ ሁሉ ታምኛለሽ? ኤምባሲ እኮ የራሳቸው የሆነ ቁጥር አላቸው። ሾፌ እሱ ሰውዬው ኤምባሲ ነኝ ብሎ ነው ወደ እነሱም ጋር ደውሎ ውክልና ከፈለጋችሁ እኔ ወኪል መሆን እፈልጋለሁኝ 15000 ሪያል አዘጋጁ ብሎ ከነሱ ጋር አወራ ከቤተሰቧ ጋር። ያንን የነገረችኝ ለኔ ቲጂ ናት። ቲጂ ማን ናት? ምንድን ናት? ለልጅቷ ያክስቷ ልጅ። የት መጣች? ትጣራ ትምጣ። ቲጂ ሙባረክ ስልኳን ስጪ፣ ላኪልኝ ዋትስአፕ ላይ ልጥራት። አንደኛ። ሁለተኛ ነገር ደግሞ ማንም ሰው ደውሎ እኔ አይደለም አንቺ የቢሮ አስተርጓሚ ኤጀንሲ ሆነሽ ቀርቶ እኔ ማንም ሰው ደውሎ ኤምባሲ ነኝ ካለኝ ቁጥሩን ወስጄ ቀጥታ ኤምባሲ ደውልና ይሄ አካል የኤምባሲ ስታፍ ነው ወይ ብዬ ጠይቃለሁ፣ አረጋግጣለሁ። በቀደም አንዷ እዚህ ገብታ ታስታውሳላችሁ? ኤምባሲ የሚሰራ ልጅ ስትለኝ ቁጥሩን ላኪልኝ ኤምባሲ የሚሰራ ልጅ እንዲህ ያለኝ ስትለኝ ዝም ብለሽ የተሳሳተ ኢንፎርሜሽን መተሽ ሚዲያ ላይ አትዝሪ አምጪ ብዬ ነብሯ ናት ምናምን የምትባል ልጅ አምጪ ቁጥሩን ብዬ ተቀብዬ ኤምባሲ ደውዬ ቁጥሩን ሰጠው። ይሄ አካል ኤምባሲ ይሰራል? ኔቨር እንደዚህ የሚባል ግለሰብ በዚህ ቁጥር እኛ ጋር የሚሰራ የለም ነው ያሉኝ። ዩሲ ዝም ብለው እየወጡ ኤምባሲ ነው የሚሰራው። አንድ ሰው ኤምባሲ ነው የሚሰራው ከተባላችሁ ቁጥሩን ተቀበላችሁ ኤምባሲ የመደወልና የማረጋገጥ መብት አላችሁ። ማንም ኤምባሲ ነው የሚሰራው እያለ እንዳይበላችሁ እንዳያታልላችሁ። ምንም ነገር ማንኛውም ኢትዮጵያዊ ከጉግል ላይ አውጥቶ ለኤምባሲ ደውሎ የፈለገውን ኢንፎርሜሽን የመጠየቅ መብት አለው። ምንም ልዩ ስልጣን አያስፈልገውም። የፈለጋችሁን ኢንፎርሜሽን ለመጠየቅ ማለት ነው። ምንም ትንሽአለኝ የቲጂን ስልክ ኦኬ። ሀቢባ ንጉሴ ነኝ። እሺ ንጉሴ፣ አሁን ይኸውልሽ ሚዲያውም እንዲረዳ እናንተም እንድትረዱ የሚፈልገው እሷ እንዳለችው እኔ እና እሷ የተደዋወልነው ልክ የዛሬ ሳምንት ነው። ነገር ግን ስልክ ባልደውልላትም ተካልኝ የአባይነሽ ወንድም ተስፋዬ የአባይነሽ ባለቤት የኔ ልጆች ናቸው። መንፈሳዊ አባታቸው ነኝ። ከነሱ ጋር አዲስ አበባ እየተመላለስኩ ነው። ግን ሐሙስ ዕለት ደውላ እሷ በተካልኝ ስልክ ደውላ በቲጂ ስልክ ደውላ እየተነጋገረች ነው ከነሱ ጋር። በትዕግስት ስልክ ደውላ እየተነጋገረች ነው። 6000 ሪያል ብሎኛል ሳጥን መግዣ አለቻቸው። ከዛ ልጆቹ ደግሞ ምንድነው ያሉት? ቆይ እኔ ልጅቷ የሞተችበትን ሰዓት ከሰማሁኝ በኋላ እኔ ለቲጂ ገንዘብ ላኩ ብሎ ደላላ እንዳይበላችሁ፣ በገንዘብ ልጅቷንም አታችሁ እንዳትታለሉ፣ የልጅቷን ኬዝ እንዳለቀ እርግጠኛ ስሆን አሳውቅሻለሁ አልኳት። ከዛ በኋላ የልጅቷን መሞት ሂጄ ከፖሊስ ጣቢያው ካረጋገጥኩኝ በኋላ ከዛ አሳወቅኩኝ። ለሷ ቀጥታ ከነገርኳት በኋላ ለአንተ በድጋሚ ያሳወቅኩ እሑድ ከሰዓት በኋላ ነው። ምንድነህ አንተ ወንድም ነህ ወይስ ምንድነህ ስልህ እኔ ቄስ ነኝ የነፍስ አባታቸው ነኝ ስትለኝ ኦኬ እንደዛ ከሆነ አረጋጋና አርዳቸው ብዬክ ሪከርድ ፈልጋለሁ ላኪልኝ ስትለኝ በምን ቋንቋ አልኩ። ኦሮመኛ ስናገር እተባተባለሁ። ሁለተኛ ቋንቋ ነው ኦሮመኛ። ስለምን ተባተብ በምን ቋንቋ ነው? እኔ የሚጠይቅሽን ጥያቄ ብቻ ንገሪኝ መልሽልኛ። እኔ እኮ እያልኩ ነው የመለስከለው ቄስ ንጉሴ። እኔ ሪከርዱን ከመስጠቴ በፊት ከስልክ ላይ ወደ እኔ ስልክ ላይ ደብቄዋለሁኝ የልጅቷን ቪዲዮ የልጆችን ስልክ ሁሉ ወስዷል። ወደ እኔ ስልክ ከፍተው ልጆቹ ሁላቸውንም ስልክ ተቀብለው አጥፍተዋል። ይቀባበላሉ። ሁሉም እዚህ ጋር ሲምም እነይትም አለ፣ ከታች ድርጅት አለ እና እቺ ልጅ የኔን ጥያቄ መዲና አልተረዳሽም። የኔ ጥያቄ ምንድነው? በፊት ያልሽው በደላላ አትበሉ ያልሽው ትክክል። እኔ የጠየቅኩ ያለው እኮ ሐሙስ ዕለት ራሱ ለቲጂ ደውለሽ ሰውየው ኢንተርሊንክ ኤጀንሲ ቆይ ሳናረዝመው በጣም ረጅም ሰዓት ነው የተቀመጥኩት። የወገብ ዲስክ ህመም አለብኝ አልችልም። የዚች ልጅ አካውንት ሰጥቼ እኔ በዚህ ላይ አስገቢልኝ ብያለሁ። እኔ የኔ እናት አሁን እኮ እኔ እንዳይሆን የጀመርነው ራሳን ከመሳት በላይ ሆነ። ይኸውልሽ ቆይ ጠየቅሽ እኮ ኦልሬዲ ኔክስት ስቴፕ ምንድነው? አካውንት መላክ ነው። ኦልሬዲ 6000 ሪያል
አንድ እናት ምስኪን ድሃ እናት ልጇ ለሞተችባት እናት አስክሬን ለሳጥን መግዣ የሬሳ ሳጥን መግዣ በኢትዮጵያ 300,000 ብር ላኩ ብለሽ ጠይቀሻል። ኔክስት ስቴፕ እሺ አለን እንላክ ከተባለ አካውንት መላክ ነው የሚሆነው። ኔክስት ስቴፕ እሱ እኮ ኔክስት ስቴፕ ነው። አቡዬ አንድ አቢ አንድ ሰው ይኸውልህ ሲመጣ አንዱ እንባ አንዱ ደም እየረጨ ይመጣል ባይኑ። እኔ ብር አስገቡልኝ በፍጹም አላልኩም። ለኤጀንቱ በቀን 20 በወቅቱ በቀን 20 የላኩለት መልእክት አለ 6,000 ሪያል በዚህ አካውንት አስገቡ። ይሄም አካውንቱ ደግሞ የሙስተሽፋ ሽሜሲ የሚባል የድርጅቱ የታቡክ መቀበያ ነው። ሰንዱቁን ማስቀመጫ ነው። ከዚህ በኋላ ደግሞ ለሚቀጥለው ለትኬት ፕሮሰስ ከኸርጅ ወደ ሪያድ ለሚሄደው ፕሮሰስ እነሱ ይወጡታል። ችግር የለውም። ለጊዜው ግን በዚህኛው አካውንት ደረሰኝ አሟላልኝ ብዬ ያኛው ድርጅት የሰጠኝ 10 ትዕዛዞች አሉ። ከ10 ወረቀቶች ውስጥ አንዱ ወረቀት የጎደለው የብር ደረሰኝ ብቻ ነበረ። መዲና አታወሳስቢ። እኔ የጠየኩሽ ጥያቄ እኮ ለምን ይሄን ሁሉ አልሽ እያልኩ አይደለም። አንድ ስሚኝ፣ ተረጋግተሽ ስሚኝ። ሐሙስ ዕለት ለልጆቹ ብር አስገቡ ብለሻል። እኔ ዓርብ ዕለት መጥቶ ልጆች በቃ ይሄን ያህል ብር ተጠይቀናል አሉ። እንደዚህ ሲሉ እኔ የሚጸልይላቸው ሳውዲ አረቢያ ያሉ ልጆች አሉ። ስሚኝ አንዴ አስጨርሽኝ። ደቂቃ ለአልበረጃ አልቀበልህማ። ይሄ ሊሆን አይችልም። ቄስ ንጉሴ ብለሽኛል አይደለም እኮ እኔ ካንተ ጋር የተገናኘሁት እሑድ ከሰዓት ነው። ያውን ቄስ ነኝ ስላልከኝ ነው መልስ የሰጠውህ። በአባይነሽ ጉዳይ በጣም ብዙ ሰው እየደወለ ነው። እኔ የቤተሰቦቿን የዝሽ ልጅ መቀበሯን እርግጠኛ ነሽ አልከኝ። እርግጠኛ ነኝ። ድጋሚ ላረጋግጥ ራሴን ላዳምጥ ድጋሚ ፖሊስ ላይ በድጋሚ ደወልኩኝ የዛኑ ቀን። አሁንም ሰኞ ዕለት መልሰህ ጠየቅከኝ ጠዋት። ዛሬ አልሄድንም መዲና አረጋግጬ ያልከኝ ደውዬ ፖሊስ የቤተሰቧ ጉዳይ አላመኑም። ፈልገውታል ሬሳውን። የሬሳ አድራሻ የሚገልጽበት በስነ ስርዓት የተቀበረበት ወረቀት እፈልጋለሁ። እኔ ውክልና አለኝ። እንዴት ነው የምትቀብረው? እንዴት ነው የሚለውን ጉዳይ ያወራሁት እኔ ከከፊሌ ጋር ነው። የሚጮህ ነገር አለ። በጣም ተወሳሰበ ነገሩ። በጣም አጭር ጥያቄ አጭር መልስ ሲገባው ዙሪያ ጥምጥም መሄድ። አሁን የኔ ጥያቄ ለኤምባሲ እንዲረዳሽ በዚህ አንቺ ውክልና እያለሽ ግን ያለ አንቺ እውቀት አንቺ ሳታቂ ኤጀንሲው በራሱ ፍቃድ ለፖሊስ ትዕዛዝ ሰጥቶ አስክሬኗ እንደተቀበረ ለኤምባሲ ያሳውቀሻል? ኤምባሲ እንዲረዳሽ? አዎ ነግሬያቸዋለሁ። ወረቀት አምጪ ተብዬ እየጠበቅኩ ነው። ወረቀቱኝ አልሰጡኝም። ወረቀት እየጠበቅኩ እኔ ነገ ኤምባሲ ሄዳለሁ። ሪያድ ኤምባሲ ያለው ሪያድ ላይ ነው። ነገ ኤምባሲ ሄዳለሁ። እሺ አይደለም የኔ ጥያቄ። ነገ ኤምባሲ የምትሄጂው ምን ልታረጊ ነው? ገና ልታመለክች? አሁን እኔ ስጠይቅሽ ኖ ይሄ የተሰጠኝን ወረቀት ላስረክባቸው ለኤምባሲዎች። እሺ ጥሩ። እንደዛ ከሆነ ኤምባሲ ለማመልከትሽ ማስረጃ አለሽ? ለኔ የምትልኪልኝ ዋትስአፕ ላይ? ነገ ኤምባሲ ሲሄድ ወረቀቱ ቢሮ ነው ያለው። ደጋግመው ነይ ብለው ሲደውሉብኝ ቅድም ኤምባሲ እያወራኝ ነው መምጣት አልችልም ብያቸዋለሁ። ኦኬ ኖ ለኤምባሲ እኮ በአፍሽ አይደለም የምታመለከችው። ማመልከቻ ደብዳቤ ነው የምታስገባው። ደብዳቤው ነው እኮ ኤምባሲ ላይ ቢሮ ላይ ያለው። ትልኪልኝ ትችያለሽ? ደብዳቤውን ፎቶ አንስተሽ ትልኪልኝ ትችያለሽ? ነገ ነው። አሁን እጅሽ ላይ የለም ደብዳቤው? አሁን እኮ ወጡ ከመስሪያ ቤት። ኦኬ ኖ አንቺ ጋር እጅሽ ላይ የለም ደብዳቤው? ኮፒው አፕላይ ያርክስ የለም። ነገ ጠዋት ነው የምታገኙ ደብዳቤው እጅሽ የሚገባው። እሱን ትልኪልኛለሽ። አሁን የህዝቡ ጥያቄ ኮሜንት ላይ ልጅቷን እንያት እያሉ ነው። የቅድሟ ልጅ ሰላም መሆኗን ማረጋገጥ እንፈልጋለን። ጤናዬ? አዎ ጤናዬ ደህና ናት። ነይ ደህና ነኝ። ሀይን በላት። ሰላም ነው ጤናዬ? ደህና ነኝ። ቅድም ለምንድን ነው እያናገርንሽ ጥለሽ ወጣሽው? ባትሪ አልዘጋ ነው። ስልኩ ባትሪ ዘግቶ። እሺ የቅድሙ ጥያቄያችን በሩን ገንጥላ መግባቷን በሩን ገፍትራ መግባቷን በምን አወቅሽ?
ሩማ ኮን እኔ አይደለም ሩማ ባንግላዴሽ እኮ በምን አወቅሽ አንቺ ቦታው ላይ ካልነበርሽ በምን አወቅሽ ሩማ በሩን ገፍትራ መግባቷል እሷ ነው ለነገር ማን ይነገረሽ ሩማ ኦኬ ቅድም አይ እንዳየሽ ነበረ ስታወሪ ነበርውና ለዛ ነው እርግጠኛ መሆን ይፈልጋል ለዛ ነው እርግጠኛ መሆን ይፈልግ ነው ገባሽ አማርኛ ምንም አይገባሽም ወይስ ምንድነው ወላይተኛ ብቻ ነው ኦኬ ወላይተኛ ብቻ ነው የሚገባት አማርኛ ትችል ቅድም ግን በአማርኛ እኔ አትጨነቂ በነፃነት አውሪ ምናምን ስለ አረ ጭንቀት የለም ምናምን ብላኛለች የምትፈልገው አማርኛ ይገባታል የማትፈልገው አይገባትም እሺ ጥያቄ ካላችሁ እሷን ጠይቋት ወላይተኛ የሚያስተረጉም ሰው ላስገባ እሺ ወላይተኛ የምትተረጉመው ልጅ ቅድሟ ልጅ ታለች እዙ የምትባል ልጅ ወላይተኛ በደንብ የሚችል ሰው ይግባ ድርሹ ወላይተኛ ትችላለሽ አበባ ጌላክሽ ነው ከቻለች ድርሹን አስገቧት ወላይተኛ የምትችል ከሆነ አበባ የምትልኪው ለምንድን ነው ሞዴሬተሮች አንድ ወላይተኛ የሚችል ሰው አስገቡ ፕሊዝ አረብኛ ትችያለሽ በአረብኛ ላውራሽ ነኝ አቡ ይኸውልሽ ኦሬዲ እኮ እነዚህ ሰዎች የተነገራቸውን ነው የሚሰሩት አሁን ቁልፉ ያለው የት ጋር ነው ድራማው የተሰራው ማታ ላይ ነው ማታ ላይ ድራማው የተሰራው ደግሞ ይሄ ከፊል ጂኒ የሚባለው ሰውዬ ከዛች ልጅ ጋር ወደ ሀገር ተሸኘች ከምትባለው ጋር ዲል አድርጎ ይሄ ነገር ተፈጽሞ አሁን እነዚህ የተነገራቸውን ነው የሚናገሩት I don't think እነዚህ ጋር ምንም መፍትሄ ያለው ነገር ይመጣል ብዬ አላስብም አሁን እቺ ሁሉ ነገር ተነግሯት እንጂ I don't think even ያየችም አትመስለኝ ብዙ ነገር ያ የሷ ቃል ማደርግልን እውነትክን ነው እና ዝም ብለን ነው ያጨናነቅን ያለ ነው even እሷ አይደለችም ያቺኛዋ ራሷ እንዲያርጊ ተብላ እንጂ ብዙ ነገር መጣቀም ነበር እሷ እኮ አለቃቸው ናት እንደነሱ ሰራተኛ መስጠት ነው እንዴ አይደለችም ኦኬ እንዴ ሺዝ ሙዲራ እኮ ብቻዋን ሩም ያላት አዛዥ ፈላጭ ቆራጭ እኮ ናት እነዚህ ሰራተኞች ናቸው ተደርድረው ስለዚህ የምታውቀው ነገር አላታ እሷ አግዳሚ ወንበር ላይ እንደ እንትን ተደራራቢ አልጋ ላይ እንደ እስር ቤት ነው የሚታዩት እነዚህ ሰራተኞች ናቸው እሷ አለቃቸው ናት ማዳም ብለው ነው የሚጠሯት ኦኬ እስቲ አንድ ጥያቄ ልጠይቃት እንደዛ ከሆነ ይሄን ስራ ቆይ እዚህ ነው የምሰራው ብለሻል ይሄን ስራ እንዴት ነው ያገኘሽው አንቺ እኔ በአስተርጓሚነት ነው እንዴት አገኘሽ ማን አገናኝሽ ከአዲስ አበባ ነው የላከኝ መጀመሪያ ከአዲስ አበባም ኦንላይን ሰራላቸው ነበር ኤጀንሲው ላይ ኢንተርኔት እንዴት ኤጀንሲው ጋር እንዴት በምን ተገናኝተሽ ልትገቢ ይቻልሽ ማለት እንዴት አገኘሻቸው እንዴት እድሉን አገኘሽ ማለት ነው መዲናዬ እንዴት እድሉን አገኘሽ ኤጀንሲ ላይ ሰራ ነበር አዲስ አበባ ያለው እኔ ገብቶኛል ኤጀንሲው ላይ እንዴት አገኘሽ እድሉን ነው ጥያቄ እንዴት ቀጠሩሽ የመጀመሪያ ጊዜ ዘመዶችሽ ናቸው በምን አጋጣሚ ያገኘሽ እድሉን ነው አዲስ አበባ ላይ ያለሁኝ ሰራ ነበር እኔ አዲስ አበባ ያለው አዲስ አበባ ሰራ ነበር አዲስ አበባ በአስተርጓሚነት ሰራላቸው ገባኝ እሱ እኮ ገባኝ ይሄው አሁን እኔ ጠየቅኩሽ እዛ አዲስ አበባም ይሁን የትም አሁን እንደምትነግሪኝ አበሻ የለም እዚህ ውስጥ አበሻ ያለው አንቺ ነሽ እንደሰማ ነው እንግዲህ በምን ተገናኘሽ ከነዚህ ሰዎች ጋር ኦኬ ይመጣሉ እኮ አበሻዎችም ወይ ጉድ እኔ አሁን አለቆችሽ በሙሉ አበሾች አይደሉም ሚንቱ ሳይ ለመጀመሪያ ጊዜ ሃየር እንዴት አደረጉሽ ለመጀመሪያ ጊዜ እንዴት ቀጠሩሽ ለምሳሌ ኢትዮጵያ አዲስ አበባ የሥራ ማስታወቂያ አውጥተው አንብበሽ ሄደሽ እድሉን አግኝተሽ ተቀጥረሽ ነው ወይ በዘመድ ነው አዲስ አበባ እዚህ ኤጀንሲ ስትቀጠሪ እንዴት የመጀመሪያውን እድል አገኘሽ ነው እኮ አማርኛ ግልጽ ኦኬ አዲስ አበባ ያለው ኤጀንሲ ላይ በአስተርጓሚነት ገባሁኝ እንዴት አዲስ አበባ ያለው ኤጀንሲ በዘመድ ውስጥ የሚሰሩት አበሾች ናቸው ወይስ እነሱ ብቻ ናቸው አዎ አዲስ አበባ ያሉት ኤጀንሲው አበሻ ነው ኢትዮጵያ አበሻውን እንዴት ቆይ እንግዲህ እዚህ ጋር ይኸውልኝ
እነዛ አበሾች ከሆኑ አስተርጓሚ ለምንድን ነው የሚቀጥሩት? ለዚህ ሀገር ላለ ሰራተኛ ለምትመጣ ነው ከመዳሟ ጋር እንዴ ቆይ ካምፓኒው ሲከፍቱ ያለ አስተርጓሚ የከፈቱ ሰዎች በኋላ ላንቺ አስተርጓሚ አንቺን የሚቀጥሩሽ ለምንድን ነው? ማለት አሁን እነዚህ ሰዎች ኦነሮቹ አማርኛ አይችሉም። ኦኬ አረበኛ ነው የሚችሉት። ኢትዮጵያ ውስጥ ሄደው ኤጀንሲ ከከፈቱ አንቺ እንዴት አስተርጓሚ ልትሆኚ ይችላልሽ? ለዛ ኦሬዲ አዲስ አበባ ላይ ያለው ኤጀንቶች አታውቅም እንዴ? አውቃለሁ። ፕሊዝ አዲስ አበባ ያሉ ኤጀንቶች የሚሰጡት ለሌላ ዜጋ ሌላ ቦታ የምትመጣው ልጅ አዲስ አሁን ለምሳሌ ፈርስት ታይም ሰሚመጡ ከመዳም ጋር ኮሙኒኬት ለማድረግ ከሷ ጋር ያለው እባክሽ እሱን አይደለም። አሁን እኮ አንቺ ስራ ላይ ነው ያለነው። ስለዛ አይደለም የምናወራው። አንቺ ራስሽ ባንደበትሽ ኢትዮጵያ ውስጥ በአስተርጓሚነት ሰራ ነበር አልሽ? አዎ ኦኬ። ኢትዮጵያ ውስጥ ምንድነው አስተርጓሚ የሚያስፈልገው? እነዚህ ሰዎች አረብ ናቸው፣ ካምፓኒ ከፍተዋል። አረበኛ የሚችል ሰው ነው ተነጋግረው ካምፓኒ የከፈቱት። አንቺ ለምን እዛ አሁን እዚህ ሳውዲ አይደለም እያወራሁ ያለው እዛ በአስተርጓሚነት መጀመሪያ ሰራ ነበር ስላልሽ ለምንድነው አንቺን እዚህ ድርጅት ላይ እንደዚህ ስለኔ መጀመሪያ ስራሽ እንዴት አገኘሽ ነው ያልኩሽ? ስለዚህኛው ተይው ራስሽ እኮ ነው ያልሽው። እዛ በአስተርጓሚነት ሰራ ብሎ ነው እዛ አዲስ አበባ ያለው እኔ ላስረዳክ። ቆይ አስተርጓሚነት ኢትዮጵያ ውስጥ አማርኛ ለአማርኛ እንዴት ይተረጎማል? መኩ ለማለት የፈለገው ለምሳሌ አንቺ አዲስ አበባ ያለው ኤጀንሲ ውስጥ በአስተርጓሚነት ስትቀጠሪ ማንን ነው የምታስተረጉሚው? አረቦች ቢሮ ይመጣሉ ወይንስ አረቦቹ በስልክ ነው? በምንድን ነው የምታስተረጉሚው? እንዴት ነው የምታስተረጉሚው? ተኛ እነሱ ከወረደች በኋላ አረቦቹ ለኔ በኢሞ ይደውሉና ልጅቷ ጋር ያለውን ያልገባትን ነገር እኔ በትርጉም እንድነግራት አዲሷ የምትላከዋን ሰራተኛ ከመዳሟ ጋር አይደለም። አሁንም እሱ አይደለም። ይኸውልሽ አዳምጪኝ ሀቡ በደምብ። እነዚህ ሰዎች ኦልሬዲ ካምፓኒ ከፍተዋል ኢትዮጵያ ውስጥ። እሷ ያለችው እዛ ካምፓኒ ተቀጥሬ ነበር ነው ያለችው። ኢትዮጵያ ውስጥ ያለ ካምፓኒ ከቀጠሩ ካምፓኒ ሲከፍቱ የሚቀጥሯቸው ሰዎች አሉ። መቼም በአስተርጓሚ አይደለም እዛ ጋር የቀጠሯቸው። እዛ ጋር አረበኛ የሚችል ሰው አለ ማለት ነው። እሷ ከመቀጠሯቸው አንተ ስለ አረብ ሀገር ኤጀንሲ ያልገባክ ነገር አለ። ኢትዮጵያ ያሉት ኦነሮች ኢትዮጵያውያን ናቸው። አረብ ሀገር ያሉት አረቦች ናቸው። ገብቶኛል። አዎ ግን ኢትዮጵያ ያሉት ኤጀንሲዎች ከዚህ አረብ ጋር ቋንቋ ይግባባሉ እያልኩሽ እኮ ነው። ባይግባቡ ታስተረጉም እኮ አይደለም መኩል አስረዳክ። እኔ ገብቶኛል። ፖይንቴን ላመጣልሽ ነው። ፖይንቴን ላመጣልሽ ስትል ይኸውልህ ፎቶና ፓስፖርት የቁም ፎቶና ፓስፖርት ሰጥና ስትመረጥ ፎቶዋ ተልኮ መዳሟ ፎቶዋን አይታ ከወደደቻት ስትመረጥ መዳሟ እቺን ሰራተኛ ለማናገር መሀል ላይ አስተርጓሚ ያስፈልጋል አይደል እኮ አሉ ነው የምልሽ እኮ። እነዛ ካምፓኒው ሲከፈት አረበኛ የሚችሉ ናቸው የተከፈቱት እኮ እያልኩ ነው። የከፈቱት አረበኛ ስለሚችሉ አማርኛና አረበኛ የሚችሉ ናቸው አበሾቹ እዛ ጋር ኤጀንሲውን የከፈቱት። ሌላ አስተርጓሚ የሚቀጥሩ አይመስለኝም። ለዛ ያን እኮ ነው ጥያቄ ሰራተኛ አይቀየርም። ሰራተኛ እሱ ሌላ ጥያቄ እኮ ነው። እንዴት ነው ስንልሽ እኮ አንቺ አሁን መፍትሄ አትፈልጊ ለአንቺ እኔ አንቺን ነው የጠየቁሽ። አንቺ እኮ ከመጀመሪያው እዛ ያሉት አረበኛ ስለሚችሉ አንቺን አይቀጥሩሽም እርግጠኛ ነኝ። ለምን መጀመሪያ ካምፓኒዎች ሲከፍቱ መጀመሪያ አረበኛ የሚችል ሰው ነው እዛ ጋር የሚያስቀምጡት። ስለዚህ የሚያስፈልጋቸው ከምንም ጋር ቢሆን ኦሬዲ አላቸው። አንቺን እንዴት አመጡሽ ነው ጥያቄ። እዚህ አትሰሪም በአስተርጓሚነት፣ ግን ከመጣሽ በኋላ እዚህ ልትሰሪ ትችያለሽ። ያን አክሴፕት አደርጋለሁ። ግን እንዴት ነው በምን አገኙሽ አንቺን? በምን አንቺን እዚህ ውስጥ ሊከቱሽ ይችላሉ ነው ጥያቄ። በአስተርጓሚው ነው ወይስ በውክልና ነው? አስተርጓሚነቱን ስራ እንዴት አገኘሽ ነው ያልኩሽ። አስተርጓሚውን ስራማ በአስተርጓሚነት እኮ ነው ያገኘሁት። ገብቶኛል። ማን አገናኝሽ ነው? ታውቂያቸዋለሽ። መጀመሪያ ሳውዲ ሰራ ነበር ብለሻል። ሳውዲ ሰራ ነበር። ስለዚህ ከሳውዲ ተመልሼ ኢትዮጵያ ሄጄ ነበር ብለሻል። እና ምናልባት ድሮ ከመሄድሽ በፊት ታውቂያቸዋለሽ እነዚህ ሰዎች? ይሄ ነው ጥያቄ። አታውቂያቸውም? ኦኬ። ከመጣሽ በኋላስ ምን ያህል ታውቂያቸዋለሽ? ምኖቹ? አረቦቹን አሰሪዎች ነው። በምን ያህል? እንዴት? ምን ያህል ርቀቱን? በምን ማለት እንደዚህ በደንብ ታውቂያቸዋለሽ? ተንኮል ሊሰሩ አይችሉም ምናምን? እስካሁን ድረስ እኔ ምንም አላየሁም። ከዛሬ አላየሁም ማለት ከዚህ በላይ ምን ልታይ ትፈልጊያለሽ? ቆይ ከዚህ በላይ አልነበረም እኮ አልጨረስኩም እኮ። አይደለማ። ማለሽ አንድ ጊዜ እኔ ላውራ።
እኔ ከዚህ በፊት እንዲህ አይነት ነገር አልገጠመንም። አሁን እሺ ባንቺ ስታዩ ባንቺ አመለካከት እቺን ልጅ አጣድፎ ያንቺ አለቃ ማስቀበሩ የሆነ ነገር አለ ብለሽ አታምኝ? ምክንያቱም እቺ ልጅ ራሷን ማጥፋቷን አላየሽም? ተነገረኝ ነው ያልሽው። ፕሊዝ ተነገረኝ ነው ያልሽው። ግን እዚህ ጋር ሽንጥሽን ገትረሽ ራሷን እንዳጠፋሽ ነው የምትነግሪን። እንደገና ደግሞ አሁን መጨረሻ ላይ ተንከባሎ ያስቀበርሽው አንቺ እንዳልሆንሽና በፖሊስና በነዛ ሰው በዛ ባለቃሽ ትዕዛዝ እንደሆነ የተቀበረችው ነገርሽን። እጇ እዚህ ላይ ኢንቮልቭ ያደረገች ልጅ ደግሞ ሄዳለች አገሯ ተልካለች እያልሽ ነው የምትከላከዩ። ምንድነው ያላችሁ ነገር? እና ባንቺ አመለካከት እቺ ልጅ ተገላ ነው ወይስ ራሷን አጥፍታ ነው ብለሽ ነው የምታምነው? እኔ እንደናንተ በርቀት ባይ የናንተ አይነት ስሜት እኔ መስማት አንቺም እኮ አላየሽም። በርቀት አትበይኝ። አንቺም በርቀት ነው ከሰው ነው የሰማሽው። እኔም ሰማሁ አንቺም ሰማሽ። አላየሽም ራሷን ስገልች ልጅ የማይሆን ነገርማ አትናገሪ። እንደዚህ ሴንስ አይሰጥም። አንቺም ሞተች ያሉሽ እንጂ ራሷን ስገል አላየሽም። በር ተገልብጦ ሞተች ብለው ጠሩኝ ነው ያልሽው። you don't know። እኔም እንዳንቺ ነው የሰማሁት። ስለዚህ እንደናንተ በሩቅ አትበይ። አዎ አንቺም በሩቅ ነሽ። አላየሽም ባይነሽ ራሷን ስገል። አንቺ አይደለሽም መጀመሪያ በር ገልብጠሽ ገባሽ የተባለው ሌላ ሴት ነች አይደለም? በቃ ታዲያ ለምንድን ነው እኔ እንደናንተ የምትዩ? አንድ ነን እኔና አንቺ። ቀጥሉ። ትክክል ለመናገር ሞክሪ። ምን አይነት ነገር ነው አከች? መዲና ኤምባሲ እርዳታ የጠየቅሽበትን ደብዳቤ ነገ ጠዋት ትልኪልኛለሽ። እሺ ነገ ጠዋት ሲገባ ወረቀቱን እንፈልገዋለን። ምክንያቱም ይሄ ጉዳይ ቀልድ አይደለም። ማሃቁ መዳም የደወለችው መሞቷን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ሙሉ ኮመንቱ አይታየኝም። እንዴት ሙሉ ማየት እንደምችል አላውቅም። እና ቅድም እንትና ሩማ ነገረችኝ ብላለች። ቋንቋ ካላወቀች ሩማ በምን ቋንቋ ነገረቻት? ለእንትና አጠገብሽ ላለችው ማን ነበር ስሟ? ጤናዬ አረብኛ ትችያለሽ ወይ ስላት አላውቅም ብላኛለች። አረብኛ ካላወቀች ሩማ ስሪላንካይቷ በምን ቋንቋ ነገረቻት? በሩን ገፍትራ መግባት ትንሽ የሚግባቡበት ቋንቋ አላቸው። ላይክ ምን ያህል እስኪ ትንሽ ታውራኝ እኔን አረብኛ ምን ያህል እንደምትችለው። ማይኩን አፍነሽዋል። ሚውት አድርጋ እየነገረቻት ነው እንዲህ ቢያት እያለች ማይኩን አፍነሽዋል ማሬ። ማይኩን ተደጋጋሚ እያፈንሽው ነው እየነገርኩሽ ያለው። አቡዬ እንደዚህ ቢያት በሩን ገልብጣ መግባቷን ልክ እሷ እንደነገረችሽ በአረበኛ ነገር ይበያት። እኮ በሩን አሁን ሩማ ነግራኝ ነው አልሽኛ። ካሜራው ሙሉ ፊትሽ ላይ ይሁን አይንገዳገድ። ሩማ ነግራኝ ነው አልሽ። ሩማ ከሆነች የነገረችሽ እስኪ በነገረችሽ አረብኛ ለኔ ንገሪኝ። እኔ አረብኛ ስለማቅ ሩማ ሀዳ ኢትዮጵያ ሀማ ሞት ይላል። በሩ ሳይሆን በር